ከኢየሩሳሌም በስተ ምስራቅ 5 ኪሎ ሜትር ርቀት ላይ ከምትገኘው ደብረ ዘይት ተራራ ላይ ምን ተፈጠረ? ክርስቶስ ለምን በደመና ተከቦ አረገ? ዳግመኛስ እንዴት ይመጣል? ለእነዚህ ጥያቄዎች በቤተ ክርስቲያን ሊቃውንትና በቅዱሳት መጻሕፍት የተሰጡትን አስገራሚ ምላሾች ዛሬ ይዘንላችሁ እንቀርባለን። ለቻናላችን አዲስ የሆናችሁ ሰብስክራይብ በማድረግ እስከ መጨረሻው ቪዲዮአችንን ይከታተሉን። ኬብሮን መንፈሳዊ ሚዲያ። ኬብሮን ማለት ህብረት ማለት ነው። ህብረታችን ለቅድስት ቤተ ክርስቲያናችን ኬብሮን መንፈሳዊ ሚዲያ። እርገት ምን ማለት ነው? ጌታችን መድኃኒታችን ኢየሱስ ክርስቶስ ከተነሳ በኋላ ዕለቱን ወደ ሰማይ አላረገም። 40 ቀን ለሐዋርያት በሥጋ እየተገለጠና እየታያቸው ስለ እግዚአብሔር መንግሥት እያስተማራቸው ቆየ። በ40ኛው ቀን ደቀ መዛሙርቱን እስከ ቢታንያ አወጣቸው። እጆቹን አንስቶ ባረካቸው። በዚህም እስከ ፓትርያርክነት ድረስ ያለውን ማዕረግ ሾማቸው። በ40ኛው ቀን ሐዋርያትን ሰብስቦ ዓለምን ዞረው እንዲያስተምሩ መመሪያ ሰጥቶ ለዚህ ኃይል የሚሆናቸውን መንፈስ ቅዱስን እስከሚልክላቸው ድረስ ከኢየሩሳሌም እንዳይወጡ አዟቸው አረገ። ከዚህ በኋላ የርቀት አይደለ የመርቀቅ ያይደለ የርቀት የመራቅ ተሰውሯቸው ወደ ሰማይ አረገ። ደግሞ 40 ቀን እየታያቸው ሕያው ሆኖ ለእነሱ ራሱን አሳያቸው ሲል ቅዱስ ሉቃስ እንዲህ ገለጸው። ከትንሣኤው በኋላ በምድር ላይ የቆየው ለ40 ቀን ብቻ ነው። ከ40 ቀን በኋላ በክብር በይባቤ ወደ ሰማይ አርጓል። እነሱም በብዙ ደስታ ወደ ኢየሩሳሌም ተመለሱ። ዘወትርም እግዚአብሔርን እያመሰገኑና እያገለገሉ በመቅደስ ኖሩ። የሉቃስ ወንጌል ምዕራፍ 24 ከቁጥር 50 እስከ 53። ቅዱስ ሉቃስ በግብረ ሐዋርያት መጽሐፉ ስለ እርገቱ ጠቅሷል። እነሱ በተሰበሰቡ ጊዜ ጌታ ሆይ በዚህ ወራት ለእስራኤል መንግሥትን ትመልሳለህን ብለው ጠየቁት። ይኸውም አቤቱ በዘሩባቤል የሄደችውን መንግሥት ለእስራኤል ልጆች የምትመልሰው መቼ ነው ሲሉ ነው። እሱም አብ በገዛ ሥልጣኑ ያደረገውንና ወራትና ዘመናትን ታውቁ ዘንድ ለእናንተ አልሰጣችሁም። ነገር ግን መንፈስ ቅዱስ በእናንተ ላይ በወረደ ጊዜ ኃይል ትለብሳላችሁ። በኢየሩሳሌምም በይሁዳም ሁሉ በሰማርያም እስከ ምድር ዳርቻም ምስክሮቼ ትሆናላችሁ አላቸው። ይሄን ከተናገረ በኋላ እነሱ እያዩት ከፍ ከፍ አለ። ደመናም ከዓይናቸው ሰውራ ተቀበለችው እንዲል ሐዋርያት ሥራ ምዕራፍ 1 ከቁጥር 1 እስከ 9። ደቀ መዛሙርቱም ወደ ሰማይ ትኩር ብለው ሲመለከቱ ሳሉ እነሆ ነጫጭ ልብስ የለበሱ 2 ቅዱሳት መላእክት በሰው አምሳል ተገልጠው በአጠገባቸው ቆሙ። ብሩህ ልብስ መልበሳቸው ድኅነተ ዓለም መፈጸሙን ከእንግዲህ ወዲህ ዘመኑ የደስታ ዘመን ነው ሲሉ ነው። ደግሞ የገሊላ ሰዎች ሆይ ወደ ሰማይ የወጣው ኢየሱስ ክርስቶስ በብርሃን በስልጣን በቅዳሴ ሲያርግ እንዳያችሁት ዳግመኛም በብርሃን በስልጣን በቅዳሴ ሲመጣ ታዩታላችሁ አሏቸው። አረገ በስባት አረገ በልልታ በስባት አረገ በልልታ አረገ በልልታ። የጌታችን እርገቱ በነቢያት አስቀድሞ የተነገረ ነው። እግዚአብሔር የራቀውን አቅርቦ የረቀቀውን አጉልቶ ስለገለጸላቸው ነቢያት እንዲህ አሉ። ነቢየ እግዚአብሔር ዳዊት እግዚአብሔር በመለኮት ድምፅ ወይም በይባቤ በመላእክት በቅዳሴ አረገ።
ብሏል። መዝሙር 46 ከቁጥር 5። ዳግመኛም ወደ ላይ አረገ ምርኮም ማረከ ብሏል። መዝሙር 67 ከቁጥር 18። ሶስተኛም በምስራቅ በኩል ወደ ሰማይ ሰማያት ላረገ ለእግዚአብሔር ዘምሩ በማለት የእርገቱን ነገር አስቀድሞ ተናግሯል። መዝሙር 67 ከቁጥር 33። ከዚህም የምንረዳው እግዚአብሔር አረገ በማለት ኢየሱስ ክርስቶስ የባህሪ አምላክነቱን መስክሯል። አዳም በተፈጠረ በ40 ቀኑ አግኝቶት ኋላ በምክረ ከይሲ ያጣውን የጸጋ ልጅነትን እንደመለሰለት ለማጠየቅ ለ40 ቀን ለሐዋርያት እየተገለጠ መነሳቱን ሲያስተምራቸው ከቆየ በኋላ በ40ኛው ቀን ሁሉንም ወደ ቢታንያ አውጥቶ በአንብሮተ እድ ባርኮ የሥልጣነ ክህነት ጸጋ ሰጥቷቸው በክብር በምስጋና አርጓል። ጌታችን መድኃኒታችን ኢየሱስ ክርስቶስ ማረጉ መንፈስ ቅዱስን ለሐዋርያት ለመላክ የባህሪ አምላክነቱን ለመግለጥ በተዋህደው ሥጋ በክብር እንዳረገ ዳግመኛም በታላቅ ግርማ ዓለምን ለማሳለፍ ተመልሶ እንደሚመጣ ለማጠየቅ ነው። ጌታችን ያረገው ከደብረ ዘይት ተራራ ነው። ጌታ በዘመነ ሥጋዊው ሲያስተምር እንግዲህ የሰው ልጅ አስቀድሞ ወደ ነበረበት ሲወጣ ብታዩ እንዴት ይሆናል በማለት እንደገለጠው እርገቱ ክብሩ በሚገለጥበት በየማነ አብ በዘባነ ኪሩብ ለመቀመጥ ነው። የቅዱስ ዮሐንስ ወንጌል ምዕራፍ 6 ከቁጥር 62። ይህንንም ቅዱስ እስጢፋኖስ በዐይነ ሥጋ ለመመልከት በቅቷል። እነሆ ሰማይ ተከፍቶ የሰው ልጅም በእግዚአብሔር ቀኝ ቆሞ አየው በማለት ገልጾታል። ሐዋርያት ሥራ ምዕራፍ 7 ከቁጥር 57። ይህን አስመልክቶ ቅዱስ ጳውሎስ ለጢሞቴዎስ ባስረዳበት አንቀጽ በሥጋ የተገለጠ በመንፈስ የጸደቀ ለመላእክት የታየ በአሕዛብ የተሰበከ በዓለም የታመነ በክብር ያረገ ሲል ገልጾለታል። አንደኛ ጢሞቴዎስ ምዕራፍ 3 ከቁጥር 16። የጌታችን እርገት አስቀድመው ካረጉት ከነ ኤልያስ ከነ ዕዝራ ሱቱኤል ከነ ሄኖክ ይለያል። እነሱ አረጉ ቢባል በራሳቸው ሥልጣን አይደለም። ሄኖክ እግዚአብሔር እንዳሳረገው በኦሪት ዘፍጥረት እንደሚከተለው ተገልጾ ይገኛል። ሄኖክ አካሄዱን ከእግዚአብሔር ጋር ስላደረገ አልተገኘም፣ እግዚአብሔር ወስዶታልና ይላል ዘፍጥረት 5:24። ዕዝራ ሱቱኤል መላእክት ወደ ብሔረ ሕያዋን እንዳስገቡት ተገልጿል። ይህንን ሁሉ ጽፎ ያየን ጊዜ መላእክት ዕዝራን ይዘውት እንደነሱ ያሉ ደጋግ ሰዎች ወዳሉበት ወደ ብሔረ ሕያዋን ወሰዱት ይላል ዕዝራ ሱቱኤል 13 ከቁጥር 49። ጌታችን መድኃኒታችን ኢየሱስ ክርስቶስ በአምላክነቱ በአምላካዊ ኃይሉ በሥልጣኑ ሞትን ድል አድርጎ ወደ ሰማይ ማረጉ ጌታችን አምላካችን ኢየሱስ ክርስቶስ በአምላካዊ ኃይልና ሥልጣኑ ሞትን ድል አድርጎ ወደ ሰማይ የወጣው በኃይሉና በሥልጣኑ ነው። የአዳም 7ኛ ትውልድ ሄኖክ ያረገው በራሱ ኃይል ሳይሆን እግዚአብሔር ወስዶት ነው። ነቢየ ኤልያስ በእሳት ሰረገላ ያረገው በራሱ ኃይል ሳይሆን እግዚአብሔር ወስዶት ነው። ሁለተኛ ነገሥት ምዕራፍ 2 ከቁጥር 11። እኛንም በትንሣኤ ዘጉባኤ ነፍሳችንን ከሥጋችን አዋህዶ ትንሣኤ ዘለክብር አስነስቶ ወደ ሰማይ እንደሚያሳርገን እናምናለን። ይህንንም ራሱ ባለቤቱ እኔ ባለሁበት እናንተ ደግሞ እንድትኖሩ ሁለተኛ እመጣለሁ፣ ወደ እኔም እወስዳችኋለሁ በማለት እውነተኛ ተስፋ ሰጥቶናል። የዮሐንስ ወንጌል ምዕራፍ 14 ከቁጥር 3። ሐዋርያው ቅዱስ ጳውሎስ እኛ ሀገራችን በሰማይ ነው ያለው ለዚህ ነው።
ፊልጵስዩስ ምዕራፍ 3 ከቁጥር 2። ዳግመኛም በተሰሎንቄ መልእክቱ በክርስቶስ የሞቱ አስቀድሞ ይነሳሉ፣ ከዚያም በኋላ እኛ ሕያዋን ሆነን የምንቀረው ጌታን በአየር ለመቀበል ከእርሱ ጋር በደመና እንነጠቃለን፣ እንዲሁም ሁልጊዜ ከጌታ ጋር እንሆናለን። ስለዚህ እርስ በርሳችሁ በዚያ ቃል ተጽናኑ ብሏል። አንደኛ ተሰሎንቄ ምዕራፍ 4 ከቁጥር 16። በ318ቱ የአባቶች የሃይማኖት ውሳኔ በመጨረሻው አንቀጽ አረገ በስብሃት ውስጠ ሰማያት ወነበረ በየማነ አቡህ ዳግም ይመጽእ በስብሃት ይኮነን ሕያዋን ወሙታን ወአልቦ ማዕለክት ለመንግሥቱ። ትርጉሙም በክብር ወደ ሰማይ አረገ፣ በአባቱም ቀኝ ተቀመጠ፣ ዳግመኛም በክብር ይመጣል፣ በሕያውና በሙታን ይፈርድ ዘንድ ለመንግሥቱም ፍጻሜ የለውም ብለው ወስነዋል። ወስብሐት ለእግዚአብሔር ወወላዲቱ ድንግል ወለመስቀሉ ክቡር። ይቆየን። መርሃ ግብራችንን ከወደዳችሁት ሰብስክራይብ፣ ላይክ፣ ሼር፣ ኮመንት በማድረግ ቤተሰብ ይሁኑን። ኬብሮን መንፈሳዊ ሚዲያ። ኬብሮን ማለት ኅብረት ማለት ነው። ኅብረታችን ለቅድስት ቤተ ክርስቲያናችን። ኬብሮን መንፈሳዊ ሚዲያ። ጌታ አረገ